የማቴዎስ ወንጌል ምዕራፍ 13 ስለ ዘርና ስለ ዘሪው ምሳሌ። በዚያችም ቀን ጌታችን ኢየሱስ ከቤት ወጥቶ በባህሩ አጠገብ ተቀመጠ። ወደ ታንኳም ወጥቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበሩ። እንዲህ እያለም በምሳሌ ብዙ ነገርን ነገራቸው። እነሆ ዘሪ ሊዘራ ወጣ። ሊዘራም በመንገድ የወደቀ ዘር ነበር። የሰማይ ወፎችም መጥተው በሉት። ብዙ አፈር በሌለበት ጭንጫ ላይ የወደቀ ዘርም ነበር። ለመሬቱም ጥልቀት አልነበረውምና ወዲያውኑ በቀለ። ፀሐይ በወጣ ጊዜ ግን ጠወለገ። ስርም አልነበረውምና ደረቀ። በእሾህ መካከል የወደቀ ዘር ነበር። በበቀለም ጊዜ እሾህ አነቀው፣ አጣበቀውም። በመልካም ምድር ላይ የወደቀ ዘር ነበር። ፍሬም ሰጠ። 100 ያፈራ ነበር፣ 60 ያፈራ ነበር፣ 30 ያፈራ ነበር። ጆሮ ያለው መስማትን ይስማ። ደቀ መዛሙርቱም ቀርበው ስለምን በምሳሌ ትነግራቸዋለህ አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ለእናንተ የመንግሥተ ሰማያት ምስጢርን ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። ላለው ይሰጡታል ይጨምሩለታልም፣ የሌለውን ግን ያንኑ ያለውን ቅሉ ይወስዱበታል። ስለዚህም እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉም በምሳሌ ነግራቸዋለሁ። መስማትን ትሰማላችሁ፣ ልብ አታደርጉም። ማየትን ታያላችሁ፣ አትመለከቱም። በዓይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳያስተውሉ፣ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልቡ ደንድኗልና ጆሮአቸውም ደንቁሯልና ዓይናቸውንም ጨፍነዋል የሚል የኢሳይያስ ትንቢት በእነርሱ ይፈጸም ዘንድ፣ የእናንተ ግን ዓይኖቻችሁ ያያሉ፣ ጆሮቻችሁም ይሰማሉ። ብፁዓት ናቸው። እውነት እላችኋለሁ ብዙዎች ነቢያትና ጻድቃን እናንተ የምታዩትን ሊያዩ ተመኝተው አላዩም፣ እናንተ የምትሰሙትን ሊሰሙ ተመኝተው አልሰሙም። እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግሥተ ሰማያትን ቃል ሰምቶ የማያስተውል ሁሉ ክፉ መጥቶ በልቡ የተዘራውን ቃል ይነጥቀዋል። በመንገድ የተዘራው ዘር ነው። በጭንጫ ላይ የተዘራውም ቃሉን የሚሰማና ፈጥኖ በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ላይ ስር የለውም። በቃሉም ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይክዳል። በእሾህ መካከል የተዘራውም ቃሉን ሰምቶ የዚህ ዓለም ሐሳብና የሀብት ማታለል ቃሉን አንቆት ያለ ፍሬ የሚቀረው ነው። ነገር ግን በመልካም ምድር ላይ የተዘራው ይህ ቃሉን የሚሰማና የሚያስተውል ነው። እርሱም አንዱ 100 ሌላውም 60 ሌላውም 30 ፍሬ ይሰጣል። ሌላ ምሳሌ እንዲህ ሲል መሰለላቸው። መንግሥተ ሰማያት በእርሻው ላይ መልካም ዘርን የዘራ ሰውን ትመስላለች። ቤተሰቦችም ተኝተው ሳለ ጠላት መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ ወዲያውኑ እንክርዳዱ ታየ። የባለ እርሻው አገልጋዮች መጥተው አቤቱ በእርሻ መልካም ዘር ዘርተህ አልነበረምን?
እንግዲህ እንክርዳዱ ከየት መጣ አሉት። እርሱም ጠላት ሰው ይህን አደረገ አላቸው። አገልጋዮቹ ግን እንግዲህ ሄደን ልናርመው ትወዳለህን አሉት። እንክርዳዱን ስታርሙ ስንዴውንም ጨምራችሁ እንዳትነቅሉ፣ አይሆንም፣ ተዉት፣ እስከ መከር ድረስ አብረው ይደጉ። በመከር ጊዜ አጫጆችን አስቀድማችሁ እንክርዳዱን ልቀሙ፣ በየነዶ አስራችሁ በእሳት አቃጥሉት፣ ስንዴውን ግን በጎተራዬ ሰብስቡት እላችኋለሁ አለ። ሌላም ምሳሌ እንዲህ ብሎ መሰለላቸው። መንግሥተ ሰማያት ሰው ወስዶ በእርሻው ላይ የዘራትን የሰናፍጭ ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች። ባደገች ጊዜ ግን ከአታክልት ሁሉ ትበልጣለች። የሰማይ ወፎችም መጥተው ከቅርንጫፎቿ በታች እስኪያርፉ ድረስ ታላቅ ዛፍ ትሆናለች። ሌላም ምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ሴት ወስዳ በ3 መስፈሪያ ዱቄት የለወሰችው ሁሉንም እንዲቦካ ያደረገችውን እርሾ ትመስላለች። ጌታችን ኢየሱስም ይህን ሁሉ ለሕዝቡ በምሳሌ በነገራቸው ያለ ምሳሌ ግን አልነገራቸውም። በነቢይ አፌን በምሳሌ ከፍታለሁ፣ ከጥንት የተነገረውን ምሳሌ እናገራለሁ የተባለው ይፈጸም ዘንድ። ከዚህም በኋላ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ አላቸው፣ መልካም ዘርን የዘራ የሰው ልጅ ነው። እርሻውም ዓለም ነው። መልካሙም ዘር የመንግስት ልጆች ናቸው። እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መከሩም የዓለም ፍጻሜ ነው። አጫጆቹም መላእክት ናቸው። እንግዲህ አስቀድሞ እንክርዳዱን እንደሚለቅሙት በእሳትም እንደሚያቃጥሉት በዚህ ዓለም ፍጻሜም እንዲሁ ይሆናል። የሰው ልጅም መላእክቱን ይልካል፣ ከመንግስቱም አላውያንንና በደልን የሚያደርጉትን ሁሉ ይሰበስባል፣ ወደ እሳት ጉድጓድም ይጥላቸዋል። በዚያም ልቅሶና ጥርስ ማፋጨት ይሆናል። ያን ጊዜም ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ። ጆሮ ያለው ይስማ፣ መስማትን ይስማ። ዳግመኛም መንግሥተ ሰማያት በእርሻ ውስጥ የተቀበረች ወርቅ ትመስላለች። ሰውም አግኝቶ ሰወራት። ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያቺን እርሻ ገዛት። ዳግመኛም መንግሥተ ሰማያት ክቡር ዕንቁን የሚሻ ነጋዴን ትመስላለች። ዋጋዋም ብዙ የሆነ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ዳግመኛም መንግሥተ ሰማያት በባህር ውስጥ የተጣለችውን የዓሣ ወገን ሁሉ የሰበሰበችውን መረብ ትመስላለች። በሞላችም ጊዜ ወደ ዳር አወጧት። ተቀምጠውም መልካሙን መርጠው ወደ ሳጥናቸው ጨመሩ፣ መጥፎውን ግን ወደ ውጭ ጣሉት። በዓለም ፍጻሜም እንዲሁ ይሆናል። መላእክት ይመጣሉ፣ ኀጣንን ከጻድቃን መካከል ይለያሉ፣ ልቅሶና ጥርስ ማፋጨት ወዳለበት ወደ እሳት ጉድጓድም ይጥሏቸዋል። ጌታችን ኢየሱስም እንግዲህ ይህን ሁሉ አስተዋላችሁን አላቸው። እነርሱም አዎን ጌታ ሆይ አሉት። እርሱም ስለዚህ ለመንግሥተ ሰማያት የሚያገለግል ጸሐፊ ሁሉ ከሳጥኑ አሮጌውን ሐዲሱን የሚያወጣ ባለጸጋ ሰውን ይመስላል አላቸው። ጌታችን ኢየሱስ እነዚህን ምሳሌዎች በፈጸመ ጊዜ ከዚያ ሄደ፣ ወደ ሀገሩ መጣ። እስኪደነቁ ድረስም በምኵራባቸው አስተማራቸው። እንዲህም ይሉ ነበር፣ እንግዲህ
ይህ ሁሉ ጥበብና ታምር ከየት ተሰጠው? ይህ የጠራቢው የዮሴፍ ልጅ አይደለምን? የእናቱ ስም ማርያም አይደለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንግዲህ የሁሉ ጥበብና ታምር ከየት ተሰጠው እያሉ ስለ እርሱ ያንጎራጉሩ ጀመር። ጌታችን ኢየሱስ ግን ነቢይ በሀገሩ በወገኑ እንጂ በሌላ የማይከበርበት የለም አላቸው። ባለማመናቸውም ምክንያት በዚያ ብዙ ታምራትን አላደረገም።